ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ የሰዎች ምን ይላሉ ፕሮግራማችን አየር ላይ ሲወጣ ዛሬ አምስተኛ ጊዜው ነው Ethiopia announced today the total lifting of curfew hours which was in force for close to two decades beginning today May 27th 1992 አንደኛ ከተለያዩ ክፍለ ሀገራት በመምጣት በአዲስ አበባ ከተማ ውስጥ የምትገኙ የኢሰፓ ተራ አባላት የሆናችሁ በሙሉ በየቀበሌው የሰላምና መረጋጋት ኮሚቴ ጽፈት ቤት በመገኘት እንድትመዘገቡና ያዛችሁትን ትጥቅ በሙሉ እንድታስረክቡ ቀሳችሁ በሙሉ ሪፖርት የምታደርጉት ነገ ቅዳሜ ሰኔ 29 ቀን 1983 ከጧት በ2 ሰዓት ጀምሮ በተጠቀሱላችሁ ጽፈት ቤቶች በመገኘት ይሆናል የኢትዮጵያ ጊዜያዊ መንግስት ሰኔ 28 83 አዲስ አበባ how to represent public opinions current and the national interests in this Congress including the apportionment of how organizations should be represented in this Congress and so far there has not been any objections or any claim of inequity in terms of structuring this conference ማችን ተከታታዮች አሁን ወደ መጀመሪያው ዝግጅታችን እንተላለፋለን ፕሮግራማችን እስከሚጠናቀቅ ድረስ አብራችሁ እንድትቆዩ እንጋብዛለን መልካም ቆይታ በእናቷ የለመደች በአማቷ ይላሉ ገነነው ታሪኩ ደግሞ ከማስታወቂያ ሚኒስቴር አሁን ስንፋቀር ያዩ ተመልካቾች አሁን ስንጣላ ምን ይላሉ ሰዎች የሚለውን የታዋቂ ድምጻዊ ዘፈን ያስታወሳችሁኝ ይህን አዲስ ፕሮግራም ስትጀምሩ ነው አበጃችሁ ቴሌቪዥን መምሪያዎች ግን እኮ የፕሮግራማችሁ ርዕስ ሰዎች ምን ይላሉ በማለቱ ያገራችንን ብቻ ሳይሆን የዓለምን ህዝብም ይጨምራል ይሁንና እኔ በአገር ይወሰንኩት በአዲስ አበባ እንግዲህ ሁሉም ለከትና መቼም ወሰን አለው እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም በተለይ እንደዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው ያ አስተንፍሰናል የሰይድ ባሬ ጎማ አሁን ተንፍሷል በዚህ በመራብ በኩል ያበጠ ጎማ አለ ሁላችንና ወታደር አለ ወታደሩን ለማንቀሳቀስ ለመመገብ እንደ ጦር ማሽን እንደ ጦር ኃይል መጠን ለመጠቀም ለማሰማራት የሚጠየቅ ወጪ በጣም ትልቅ ነው ያለው የኢኮኖሚ ፖሊሲ ብዙ መንገዶችን ከፍቷል ከፕራይቬት ሴክተሩ ተከሻ ብዙ ተጽዕኖ አንስቷል ይሄንንም በመገንዘብ የውስጡ ቀርቶ ውጪ የነበሩት ያሉትም የግል ባለሀብቶች እየመጡ ነው በአስተዳደር በኩል ያሉ ገዳዎች ይነሳሉ ወይ አሁን ይነሳሉ በጥናትም ላይ ያሉ ናቸው ለምሳሌ አንድን እቃ ከጉምሩክ ለማስወጣት አሁን 10 እርምጃዎች ያስፈልጉ እንደሆነ ወይንም የሚደረጉ ከሆነ የሚያስፈልጉት ምናልባት 2 ብቻ ሊሆኑ ይችላሉ
መጀመሪያ መርጠነው ነበር አይደለ? ተከራክረንበታል። አሁን እንግዲህ ህዝቡ ግልጽ ካልሆነለት እንደገና እንደ አዲስ ይቆምና ይመረጥ፣ ተቃውሞ ይቅረብ፣ ይውደቅ፣ ይመረጥ። በቃ ምን ማርጣውን ሰው ተቀበሉ። ማሪን ሰው ነው ምን ማርጣውኛ ምናቀው ናጭ ፋብሪካ የለበሰው መነፋት አለበት። ራሱ ምን ይመጣበታል? በትዕግስት ማስመረጥ አለብን። መረበሽ የለብንም። አንተ ራስህ ጥያቄ አይደለም። አንተ እነሱ ህዝቡ ነው የሚጠይቁት። ዛሬ አራት ሆነን የቀረብነው ከኔና ከሰለሞን ሌላ ማለቴ ነው። አንደኛው እንግዳችን ወጣት ደረጀ ጎሳ ይባላል ከአማኑኤል አጂብ። የግል አስተያየት አለኝ፣ ደብዳቤ ከመጻፍ በግንባር ቀርቤ ማስረዳቱ ይሻለኛል ብሎ ስላለ ዛሬ እንግዳችን አድርገን ቀርቧል። ከዛም በተጨማሪ ከዚሁ ከኢትዮጵያ ቴሌቪዥን የከያቅጣጫው ዝግጅት ክፍል አስተባባሪ የሆነችውን ባልደረባችንን አንቺነሽ መኮንንን በዚሁ የዛሬው ዝግጅታችን ላይ ጋብዘናታል። ምክንያቱም ወደ ኋላ መለስ እንልበታለን። እንደዚሁም ከአዲስ አበባ 4 ኪሎ አቶ ጀማል እኔ መምጣት ባልችል ድምጼን እንኳን እንኩ ብለው አስተያየታቸውን በካሴት ቀርጸው ልከውልናል። የሚቀጥሉት እንግዳችን አስተያየታቸውን በካሴት ቀርጸው የሰጡን አቶ ጀማል ናቸው ከ4 ኪሎ። ይድረስ ለሰዎች ምን ይላሉ የቴሌቪዥን ፕሮግራም አዲስ አበባ። በቅድሚያ የከበረ ሰላምታ ይድረሳችሁ። ባለፈው ሳምንት የሰዎች ምን ይላሉ ፕሮግራም ተከታትየው ነበር። ይደግ ይመንደግ የሚያሰኝ ፕሮግራም ነው። እናንተም እንኳን በግልጽ ለተወለደው ሰዎች ለማንበብና ለመናገር ልደት አደረሳችሁ እያልኩ ወደ ዋናው መልእክቴ ልዳል። ባለፈው ፕሮግራም ጠዋት በሬዲዮ ዲሞክራሲ፣ በጋዜጣ ዲሞክራሲ፣ ማታ በቴሌቪዥን ዲሞክራሲ እየተባለ እንሰማለን። ደርግም ቢሆን ዲሞክራሲ እያለ የምዝበራውና የአፈና ስርዓቱ ሲያካሂድብን ቆይተዋል እና ዲሞክራሲ እያሉ ጠዋትና ማታ በማስ ሚዲያ ዘርፎች ከማውራት በሀገር ውስጥ ማከፋፈያ ድርጅት በመሳሰሉት መስሪያ ቤቶች እስካሁን ያልተደረሰባቸው ጉቦኞችና ማጽዳት ያሻል ሲሉ ባለፈው ሳምንት በሰፊው አትተዋል። በተለይም ሁሉም የጉባኤው ተካፋዮች በራሳቸው ቋንቋ ለመወያየት አለመቻላቸው ጉባኤውን ያሳዘነው መሆኑን አቶ ዳዊት አስረድተው ሁኔታዎች እስከተመቻቹና የሁሉንም ቋንቋ በትርጉም ለማስተናገድ እስከተቻለ ድረስ አማርኛና እንግሊዝኛ የጉባኤው መወያያ ቋንቋዎች እንዲሆኑ ስምምነት መደረሱንም ገልጸዋል። 5.2 የነጭ ጋዝ ወይም ላምባ ዋጋ በየቦታው ለነጭ ናፍታ በሊትር ከተወሰነው ዋጋ 13.5 ሳንቲም በመቀነስ ይሆናል። 5.3 የሱፐር ቤንዚን ዋጋ በየቦታው ለተራ ቤንዚን በሊትር ከተወሰነው ዋጋ 10 ሳንቲም በመጨመር ይሆናል። 5.4 የቡታጋዝ መሸጫ ዋጋ በአገር አቀፍ ደረጃ በኪሎ ብር 2.21 ይሆናል። 5.5 የነዳጅ አከፋፋይ ተካፋይ በሊትር 3 ሳንቲም ይሆናል። 11 ቅጣት ይህን የህዝብ ማስታወቂያ በሚተላለፍ ማንኛውም ግለሰብ ወይም ድርጅት ላይ የሀገር ውስጥ ንግድ ስራን ለመቆጣጠር በወጣው አዋጅ ቁጥር 335 ዝባር 79 አንቀጽ 33 እና 34 መሰረት ህጋዊ እርምጃ ይወሰድበታል። 13 የሚጸናበት ጊዜ ይህ የህዝብ ማስታወቂያ ከመጋቢት 15 ቀን 1984 ዓመተ ምህረት ጀምሮ የጸና ይሆናል። የኢትዮጵያ የሽግግር መንግስት ለኢትዮጵያውያን በሚል መርህ በተነሳሱ ግለሰቦች የተቋቋመው ጉድ ሼፐርድ የእናቶችና የህጻናት ህክምና ማዕከል በአዲስ አበባ ተከፈተ። በአቶ ሙሉጌታ አበበና በአላማ አጋሮቻቸው ከ3 ዓመታት በፊት ተጀምሮ በዛሬው ዕለት የተከፈተው የህክምና ማዕከል በኮምፒውተርና በዘመናዊ የቀዶ ህክምና መሳሪያዎችና አገልግሎት መስጫዎች የተደራጀ ነው። አንድ መለስተኛ ሆስፒታል ሊያሟላ የሚገባውን መስፈርት ይዟል የተባለው የህክምና ማዕከል ከፍተኛ የቀዶ ህክምና፣ የማዋለጃ፣ የላቦራቶሪ፣ የፋርማሲና የምክር አገልግሎት እንደሚሰጥ ታውቋል። በመጀመሪያ ከሰኔ 24 ቀን 1983 ዓመተ ምህረት ጀምሮ የኢትዮጵያን የሽግግር መንግስት ለመመስረት የሚደረገውን ጉባኤ ምክንያት በማድረግ ወደ አገሪቱ የሚገቡትን እንግዶች በአግባቡ ለማስተናገድ እንዲቻል የተወሰኑ መንገዶችን ለትራፊክ ዝግ ማድረግ አስፈላጊ ሆኖ በመገኘቱ ከአዲስ አበባ አስተዳደር አካባቢ የትራፊክ መቆጣጠሪያና ምርመራ መምሪያ ለአሽከርካሪዎቹና ለመንገድ ተጠቃሚዎቹ የተሰጠ ማሳሰቢያ
ዜና እናሰማለን። በቅድሚያም አርዕስተ ዜና። በጎጃም በቁጥጥር ስር ውለው ከነበሩ በርካታ የኢሰፓ አባላት መካከል ከ1600 በላይ የሚሆኑ ሰሞኑን ተፈተው ከህብረተሰቡ ጋር ተቀላቅለዋል። የ1983 የስድስተኛና የስምንተኛ ክፍል ብሔራዊ ፈተና ሰኔ 27 እና 28 በመላ ኢትዮጵያ በሚገኙ የፈተና ጣቢያዎች ይሰጣል። ተመልካቾቻችን በዛሬው የትግርኛና የኦሮምኛ ዜናችን ላይ ዛሬ የተከፈተውን ብሔራዊ ኮንፈረንስ አስመልክቶ የኢትዮጵያ ዲሞክራሲያዊ ቅንጅት ኢዲቅ የተባለው ድርጅት መሳተፉን ለመግለጽ የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ኢዲሃቅ ተሳተፈ መባሉ በስህተት መሆኑን እየገለጽን በዚህ ኮንፈረንስ ላይ የተገኘው ለሰላምና ለዲሞክራሲ ያልቆምም ብሎ አሻፈረኝ ያለው ኢዲሃቅ ሳይሆን የኢትዮጵያ ዲሞክራሲያዊ ቅንጅት ኢዲቅ በመባል የሚታወቅ ሌላ ድርጅት መሆኑን በትህትና እንገልጣለን። ተመልካቾቻችን ይህ ፕሮግራም የሚተላለፈው አፍሪካ አዳራሽ ከሚገኘው የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ነው። ከርምጃዎቹ አንዱ ግለሰቦችና ድርጅቶች በራሳቸው የውጭ ምንዛሬ የህዝብና የጭነት ማመላለሻ ተሽከርካሪዎችን ወደ አገር ውስጥ እንዲያስገቡ ማደፋፈርና ማበረታታት አስፈላጊ ሆኖ ተገኝቷል። በዚህ መሰረት የሚኒስትሮች ምክር ቤት የህዝብና የጭነት ማመላለሻ ተሽከርካሪዎችን የታሪፍ ማሻሻያ በተመለከቱበት ወቅት የትራንስፖርት ታሪፍ ሙሉ በሙሉ በገበያው ኃይል እንዲወሰን በሚደረግበት ወቅት ሁኔታው በትራንስፖርት አቅርቦትና ዋጋ ላይ የሚያስከትለው ተጽዕኖ በመነሳት የግል ባለሀብቶች እነዚህን ተሽከርካሪዎች ከቀረጥና ታክስ ነጻ ሆነው ወደ አገር ውስጥ እንዲያስገቡ የሚያስችል ረቂቅ ደንብ ሚያዝያ 9 ቀን 1984 ምክር ቤቱ ባካሄደው 22ኛ አስቸኳይ ስብሰባ ቀርቦም ውይይት ከተካሄደበት በኋላ ተቀባይነት ስላገኘ ከሚያዝያ 10 ቀን 1984 ጀምሮ ስራ ላይ እንዲውል ወስኗል።